ቢሊየን ኦፍ ጋላክሲዎች ቢሊየን ኦፍ ስታርሶችን ይዘዋል ማለት ነው። ታዲያ የዩኒቨርስን ስፋት አስመልክቶ በተለያዩ ጊዜ የሚወጡ መረጃዎች ቢኖሩም አሁን ላይ ግን በግልጽ የሚታወቀው ዩኒቨርሳችን በእርግጥም ኤክስፓንድ እያደረገች መሆኑን ነው ማለት ነው። ታዲያ እንደዚህ አይነት መረጃን ስትሰሙ በእርግጥም ጥያቄ ሆኖ ወደ አእምሯችን ሊመጣ የሚችለው ዩኒቨርስ ኤክስፓንድ እያደረገች መሆኑን እንዴት መረዳት ቻልን ወይም አስትሮኖመሮች እንዴት ነው የተረዱት የሚል ጥያቄ ይፈጥራል ማለት ነው። ይህንን ዛሬ እነግራችኋለሁ። ተመልከቱ። ለምሳሌ አንድ ሞንታርቦ የጫነ መኪና ሙዚቃ እያዘፈነ ወደኛ ቢመጣ ድምፁ ፒቹ እየወፈረ ወደ ጆሮአችን እየወፈረ ይመጣል ማለት ነው። ከዛ በኋላ ደግሞ እኛ ጋር ከደረሰ በኋላ መኪናው እየራቀ ሲሄድ የድምፁ ፒች እየቀጠነ ይመጣል ማለት ነው። ይሄ ዶፕላር ኢፌክት ኦፍ ሳውንድ ይባላል ማለት ነው። የሳውንድ ፒቹ እንዲወፍርም ሆነ እንዲቀጥን ያደረገው የሳውንድ ፕሮፓጌሽኑ አጌንስት አስ ኤንድ ቱዋርድ አስ ስለሆነ ነው ማለት ነው። በተመሳሳይ መልኩ ዲስታንስ ጋላክሲዎችን ምድር ላይ በተተከሉ ቴሌስኮፖች ስንመለከታቸው ከኛ እየራቁ የሚሄዱ ከሆነ ሬድ ብርሃንን ያሳዩናል ማለት ነው። ይህ እንግዲህ ሬድ ሽፍት ይባላል ማለት ነው። ያ ማለት ምን ማለት ነው? ከጋላክሲዎች የሚመነጨው ብርሃን ከኛ እየራቀ በመሄዱ የተነሳ የብርሃኑ ዌቭሌንግዝ ወይም ፍሪኩዌንሲው ስትረች እያደረገ ወደ ሎው ፍሪኩዌንሲ እየመጣ እንመለከተዋለን ማለት ነው። በዚህም የተነሳ እንግዲህ ከጋላክሲው የሚመነጨው ብርሃን ቀይ ይሆናል ማለት ነው። በተመሳሳይ መልኩ ዲስታንስ ጋላክሲዎችም ደግሞ ወይም ደግሞ ከዋክብቶች ወደኛ እየተቃረቡ ከመጡ ከነሱ የሚመጣው ብርሃን ሾርተር ዌቭሌንግዝ እያገኘ ስለሚመጣ ብሉ ላይት እንመለከታለን ማለት ነው። ልብ በሉ እንግዲህ ጋላክሲዎች ከኛ እየራቁ የሚሄዱ ከሆነ ምድር ላይ በተተከለ ቴሌስኮፕ ስንመለከታቸው ሬድ ላይት ኢሚት ሲያደርጉ እናያቸዋለን ማለት ነው። ጋላክሲዎች ግን ወደኛ እየመጡ ከሆነ ምድር ላይ በተተከለ ቴሌስኮፕ ስንመለከታቸው ብሉ ላይት እያመነጩ እንመለከታቸዋለን ማለት ነው። ታዲያ ይህንን መሰረት አድርገው ነው እንግዲህ አስትሮኖመሮች ዩኒቨርስ ኤክስፓንድ እያደረገች ነው ወደሚለው ኮንክሉዥን ላይ የመጡት ማለት ነው። ምድር ላይ በተተከለ ቴሌስኮፕ ዲስታንስ ያሉ ጋላክሲዎችን ስንመለከታቸው ሁሉም ሬድ ላይት ወይም ሬድ ሽፍት እያደረጉ ነው ማለት ነው። ይህ የሚያሳየው ደግሞ ዲስታንስ ጋላክሲዎች ኤክስፓንድ እያደረጉ መሆኑን ነው ማለት ነው። ዩኒቨርስ ኤክስፓንድ እያደረገች ነው የሚለው ኤስቲሜሽን ወይም የማቴማቲካል ሪያሊቲ የገለጸው ነገር ሳይሆን ምድር ላይ በተተከሉ ቴሌስኮፖች ዲስታንስ ጋላክሲዎችን ስንመለከታቸው ሬድ ሽፍትን ስለሚያሳዩ ነው ማለት ነው። በዚህ ኤቪደንስ መሰረት ዩኒቨርስ ኤክስፓንድ እያደረገች እንደሆነ በስነ ስርዓት የታወቀ ፋክት ነው ማለት ነው።